ሰው የዘራውን ነው የሚያጭደው። ተንኮለኛ ከሆንሽ ተንኮለኛ ነው የምትሆኚው። ተንኮለኛ ከሆንሽ መቼም አያልፍልሽም። ንገርሽ በቅን ልቦና ማገልገል ብቻ ነው ያለብሽ። ንገርሽ ዩጌ የምትሰልሚው ለራስሽ ነው፣ ክርስቲያን የምትሆኚው ለራስሽ ነው። ለማንም ምንም ጥቅም የምትሰጪው ነገር የለሽም። ግን ውስጥሽ ንጹህ መሆን አለበት ለሁሉም ነገር። ሰው ቢገፋሽ አትወርቂም። እመቤቴን እውነቴን ነው ጋይስ። ሰው ቢገፋችሁ አትወርቁም፣ ማንም ቢገፋችሁ። ምክንያቱም ውስጣችሁ ንጹህ ከሆነ፣ ልባችሁ ንጹህ ከሆነ ሁል ጊዜም ሰርታችሁ ትለወጣላችሁ። የሰው መግፋት ሊያንገዳግዳችሁ ቢችል እንኳ አትወርቁም። ኔቨር ኤቨር። ውስጣችሁ ቆሻሻ ከሆነ፣ ውስጣችሁ ያልጸዳ ከሆነ፣ ውስጣችሁ አስተሳሰባችሁ መጥፎ ከሆነ፣ ከዚህ በፊት የሰው እንባ ካለባችሁ መቼም አትለወጡም። የፈለገ ሃይማኖት ብትቀያየሩ ጋይስ ምንም ልትለወጡ አትችሉ ሲጀመር ማለት ነው። ሲቀጥል ደግሞ ትህትና፣ የሰው ልጅ ትህትና ከሌለው ትሁት ካልሆነ በቃ በተለይ ሴት ልጅ ትሁት ካልሆነች፣ ጥሩ ሰው አዛይ ደግ ካልሆነች መቼም አትለወጥም። ለዚህ ነው ስቴፕ ባይ ስቴፕ ታዩታላችሁ። እዚህ ቲክቶክ ላይ የምናያቸው አብዛኞቹ ልጆች ተነሳን ሲሉ ይወድቃሉ። ቢኮዝ ልባቸው ጥሩ አይደለም። የሰውን ባለባቸው፣ የሰው ገንዘብ አለባቸው፣ የሰው ሳንቲም አለባቸው፣ ጥቃቅንም ቢሆን አለባቸው። በቃ ሰላም የላችሁም። ሰላም ያላችሁ ይመስላችኋል እንጂ ሰላም የላችሁ። ምክንያቱም የሰው ነገር አለባችሁ። ለዛ ነው ጀበና ባለ 30 አለ፣ ባለ 35፣ ባለ 45 አለ። ኪሎ ቡና 60 ብር ነው። ማንከሽከሻ ስንት ነው ሳሪ? 10 ብር። ማንከሽከሻ 10 ድርሃም ነው። ማዘዝ ከፈለግሽ ግቢና ዘጂ እሙ ሙራድ። በመጀመሪያ ደረጃ ኩይ ልንገርሽ፣ አንድ ነገር ልንገርሽ። እኛ ለመስራት አላማ ኖሮን እስከመጣን ድረስ መስራት አለብን። አንድ ሁለተኛ፣ የሰው ገንዘብ የምንነካ ከሆነ፣ ሰዎችን የምናስለቅስ ከሆነ፣ በአንድም በሌላም ሰበብ በሃይማኖት በዘር በምናምን የምንሸጎት ከሆነ መቼም አያልፍልንም። አንቺ መሆን ያለብሽ ከሰው ልታመልጭ ትችያለሽ፣ ከህሊናሽ ልታመልጭ አትችይም። ዛሬ እኔ ጁዬ የሰው ብር አለብሽ ብላ ጠይቃኝ፣ ምናልባት በፌመስነቴ በምናምነቴ ምናምን ብዬ እምነይ ውጪ እቦልክሻለሁ። አዳምጪኝ። እኔ አላሰጥሽም፣ አልገባም በዚህ ነገር። አዳምጪ። ካላስ አለቀ በቃ። አልገባም በዚህ ነገር ካላስ። አንቺ አመት ከ6 ወር ተቀምጠሽ አሁን ደግሞ በፈጠራችሁ ልሞት ነው ምናምን ልትይ ነው እንዴ? አትችይም እንደዚህ። አንድ ሲቀጥል ደግሞ አብዛኞቻችሁ የማያልፍላችሁ የሰው እንባ አለባችሁ። ለዛሬ በጣም ሀረካ ልታረጉ ትችላላችሁ። ለዛሬ ከናንተ በላይ ሰው ላይኖር ይችላል። ለዛሬ ከናንተ በላይ ሱቅ ያለው፣ ከናንተ በላይ ፌመስ፣ ከናንተ ምናምን ሊኖር ይችላል። ነገ ግን ያቺ እንባ ቆጥራ ትከፍላችኋለች። ቆጥራ በዳዴ ታስኬዳችኋለች። በዳዴ ኖ እንደዚህ በዳዴ። ለዚህ ለይምሰል ስትወጡ እኔ እኮ ምናምን ትሉ ይሆናል። ውስጣችሁ ሰላም የለውም። ተኝታችሁ አታድሩ። ባለ በሌለው ነው የምትሳቀቁት። ምክንያቱም የሰውን ባለባችሁ፣ የሰው ገንዘብ አለባችሁ፣ የሰው ነገር አለባችሁ። እዚህ ዱባይ ላይ እኮ በጣም እናውቃችኋለን። በጣም ብዙዎቹ እኮ የሰው ብር አለባችሁ፣ ሰርቃችኋል። ሌቦች እኮ ናችሁ፣ ሌባ ናችሁ። በጣም ብዙዎች ሌባ ናችሁ። ብዙዎቻችሁ ጥቂቶች ናቸው የሰው ገንዘብ የሌለባቸው፣ ጥቂቶች ናቸው ሰላም ያላችሁ፣ ጥቂቶች ናቸው አለባችሁ። በመኖራችሁ ራሱ ትመጻደቃላችሁ። በመኖራችሁ ራሱ በጣም ትመጻደቃላችሁ። በቃ ላይክ እንደዚህ ሀረካት ታረጋላችሁ። በጣም ሌቦች ናችሁ። ሐዋላ ልካችሁ ወስዳችሁ በልታችኋል። አመጣለሁ ሰው ብላችሁ ወስዳችሁ በልታችኋል። ሂጃዛ ቤት ይዛችሁ የሰው ብር በልታችኋል። እልካለሁ ብላችሁ አጭበርብራችኋል። ጓደኛ ብለው ቢሰጧችሁ አምነው በልታችኋል፣ አጭበርብራችኋል። መቼም አያልፍላችሁ። አረጋሽ መቼም ነው የማያልፍላችሁ። መቼም እድሜ ልካችሁ በህይወታችሁ ሙሉ ደስተኛ አትሆኑም። በምትወልዱ ልጅ ደስተኛ አትሆኑም። በምትኖሩት ህይወት ደስተኛ አትሆኑም። በምታገቡት ሰው ደስተኛ አትሆኑም። ህይወታችሁን በሙሉ ዋጋ ትከፍላላችሁ። ምናልባት እኔ ላላይ ይችላለሁ፣ ጁዬ ሰንበዲ ላይ ይችላል። እግዚአብሔር ግን ያያል፣ የውስጥን ያውቃል። ህሊናህን ማምለጥ አትችልም። አዳሚ ህሊናሽን ማምለጥ አትችልም። እዚህ ጋር ወጥተሽ እኔ ስለ ክርስቲያን ስለሆንኩ እኔ ሙስሊም ኖ ወይ ሀቢብቲ፣ ህሊናሽን መጀመሪያ ህሊናሽን አጥሪ።
ስትተኛ የሰላም እንቅልፍ የምትተኘው የሰው ብድር፣ የሰው ብር፣ የሰው ሳንቲም፣ የሰው ሀቅ እስከሌለብሽ ድረስ ነው። አለቅ። ሀቅ ካለብሽ ኔቨር ኤቨር ምንም ልትሆኛ አትችል። አያልፍልሽ። የለም አያልፍላችሁ፣ አያልፍላችሁ። አብዛኞቻችሁ ወደኋላ ነው የምትቀሩት። እያየኋችሁ ነው። እኔ በደንብ እያየኋችሁ ነው። ስትል ከሰከሱ አያችኋለሁ። ባክግራውንዳችሁን ስንሰማ ደግሞ የብዙ ሰው ህይወትን ያስለቀሳችሁ ናችሁ። የብዙ ልጆች ህይወትን ያበላሻችሁ ናችሁ። ዛሬ ባለ ሱቅ፣ ዛሬ ባለ ጨርቅ፣ ዛሬ ባለ ምናምን የሆናችሁት ነገ ደግሞ በልጆቻችሁ ዋጋ ትከፍላላችሁ። ችግር የለም። ምክንያቱም እነሱ አምነው ሰጥተዋቸዋል። አጭበርባሪ ናችሁ፣ ሌቦች ናችሁ። ሌባ ማለት እኮ ከኪስ መስረቅ ብቻ አይደለም ጋይስ፣ አይደለም። የድሃ ገንዘብ፣ የሰው ገንዘብ ፌብዬ በችግራቸው ጊዜ በተለይ እዚህኛ ጋር እመቤቴን ነው የምልሽ በቁጥር 5 10 11 20 እዚህ ቲክቶክ ላይ የምታያቸው ጥሩ ሰዎች ብለሽ የምታያቸው ማርያምን ነው የምልሽ በሰው ገንዘብ በሰው እንባ የተጨመላለቁ ናቸው። በሰው እንባ ሳምበዲ ሲመጣልሽ ኡኡት ያልሽ በሰው እንባ የሰው ገንዘብ የሰው ገንዘብ የሚገርመው ደግሞ ወረቀት የላቸውም አብዛኞቹ። የሌላቸው አይስተካከልም። ኢቭን እግዚአብሔር ሲቀጣቸው የማይስተካከል ነው። የሚገርምሽ ወረቀታቸው እንኳን ብዙ ልጆችን በድለዋል። በጣም ብዙ ልጆችን በድለዋል። በጣም ብዙ ልጆች ተበድለዋል። በገዛ ጓደኞቻቸው ተከርተዋል። በሰላሙ ቀን ቸግሯቸው አበድረው ተከርተዋል። በደህናው ቀን ሲቸግራቸው አበድረው ተከርተዋል። በጣም ነው የሚያሳዝኑሽ ልጆቹ። ከዛ አሁን ይወጡና ይላሉ። ከሳራ ብታመልጭ ከህሊናሽ አታመልጭ። ያቺ ደግሞ ሞክ ዷፍ አይተሻት እንደሆነ ሳራ መቼ ረርታ ነው አለች። ልቃሚ መጀመሪያ የሰው ብር መስጠት ነው። የሰው ብር መስጠት ነው። በቃ ሰላም ለመሆን የሰው ብር መስጠት ነው። አለቅ። መጀመሪያ ሰላም ለመሆን የሰው ብር ስጡ። ሌቦች፣ አጭበርባሪዎች አታበድሩ ሲባሉ አሰሙማ። አሁን እነሱማ አይሰሙም። ማሪ እኔ አላበድርም። ማሪ ለምን አበድራለሁ? አላበድርም። ካለ 100 ብር ስጪ ካልሽኝ 50 ብር ሰጣለሁ። አይተሽ ከሆነ ማሰላማ አለቀ። አበድሬ ሳለቅስ አልገኝም። አበድሬ ሰው በቃኝ አላምንም ስላልገኝም ለምን አባቱ ብዬ ነው የማበድረው? አላበድርም። ስተውተዋለሁ። ከኔ ቤት እንጀራ ከወሰድሽ ይጽፋለሁ ነው በስተቀር ዋትስአፕ ላይ አንድ እንጀራ በዚህ ቀን ወስደሻል ካላስ ከሰጠው ነው እንጂ ለምን ብዬ አበድራለሁ? አበድሬ ላልቅስ እንዴ? ደግሞ አላበድርም። አታበድሩ ጋይስ፣ አታበድሩ። ማንኛው ዝምድና እንዲቀርባችሁ ነው። ማንኛው ሰው ውለታ ይዞት ብራችሁ እንዲመለስላችሁ ነው። የዚህ ዘመን ሰው ያኔ ውለታ ይዞት ምናምን ነገር አበድራኛለች ወይኔ ሳራ ይቺ ተማሪሽ ሰው ይቺ ምርጥ ሰው ልስጥልሽ ለአማሪ ባናትሽ ተተከኝ። እንደውም አበድረሽ ስድብ ነው የሚቀምስሽ። ስድብ ሄዘረዛ ምናምን ደግሞ እንትን ልትይ ነው እንዴ? በቃ ይሰጥሻል ምናምን ታጥረገርግሻለች። መጨረሻ ብሎክ ካላስ ለምን ታበድሬልሽ እንዲህ በገዛ ብርሽ ሆ ሳርዬ ገላምጡሻል እንጂ ጭራሽ ፊት ይነሱሻል እኮ እንዳትጠይቂያቸው ስትሄጂ ማርያም ፊት ይነሱሻል። እና አበዳሪ ነኝ ተበዳሪ ብለሽ ራሽን ትጠይቂያለሽ። ስለዚህ ለምን ነው የምበደረው? አንድ ባለፈው አይሻል ቪዲዮ ሰጣ። ችግሩን ተበድረናል። ችግሩን ያልሰጣናችሁ ብሶብን ነው። በጣም ብሶባችሁ ነው እንዴ? በጣም ነው እንዴ ባሰባችሁ። ከዛ በኋላ ደግሞ የተበዳሪ የሌባ ያጭበርባሪ ኮመንት
አዎ ያጭበርባሪ ኮሜንት ብሶባችሁ አይደለም፣ መስጠት ስለማትፈልጉ የሰው ሀቅ መገላገል ስለማትፈልጉ ስትበደሩ በጣም ትወዳላችሁ፣ ስትከፍሉ ኔቨር ኤቨር አትፈልጉም። ምክንያቱም የሰው ገንዘብ ትወዳላችሁ። አንዳንዶቻችሁ ተመስጣችሁ በሰው ገንዘብ ብቻ ነው መክበር የምትፈልጉት እንጂ ስለባሰባችሁ አይደለም። ምክንያቱም ልጅ ትወልዳላችሁ፣ ታገባላችሁ፣ ቤታችሁን ታሳምራላችሁ፣ ህይወታችሁን ትመራላችሁ። የሰው ገንዘብ መስጠት ስለማትፈልጉ ይባስባችሁ፣ እስከ መጨረሻው ይባስባችሁ። ከችግር አትውጡ። እስከ መጨረሻው ተበዳሪ ሆናችሁ እንዲሁ እንዳለቃቀሳችሁ ኑሩ። ከችግር አትውጡ። ምክንያቱም ሰው የተመኘውን ነው የሚያገኘው፣ ሰው የዘራውን ነው የሚያጭደው። ስለዚህ በቃ እንደዛ ሆናችሁ ቅሩ። የሰው እንደከጀላችሁ ቅሩ። በሰው ገንዘብ ድርቅ እኮ ነው ውዴ። በሰው ገንዘብ ይሰጥሻላ። ቀራፉ ብሶብን ነው በጣም ነው እንደ የባሰብሽ። እናንተ ተበድራችሁ ያልሰጣችሁ ያልባሰባችሁ ማን ይብስባችሁ? ማንም አይብስበት።